ዕለታዊ የጥቁር ገበያ ሐዋላ ምንዛሬ ማስደመሙን ቀጥሏል። በትላንትናው ዕለት ከፍተኛ ጭማሪ አሳይቷል ብለን ዘግበን ነበር። በዛሬው ዕለት ደግሞ ከፍተኛ ቅናሽ አሳይቷል። የባንኮችና የግል ምንዛሬ ቢሮዎች ምንዛሬ ስንት ደረሰ የሚለውን ዕለታዊ ምንዛሬ እንመለከታለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክና ሼር በማድረግ አግዙን እያልኩ በዛሬው ዕለት የ21 ሀገራቶች ምንዛሬ እንመለከታለን። በተጨማሪም የት ባንክ ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ ሼር አድርጉ እያልኩ በዛሬው ዕለት ዋና ገንዘብ ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 183 ብር ከ65 እየተመነዘረ ይገኛል። ይህም ከትላንትናው አንጻር የ3 ብር ቅናሽ አሳይቷል። በግል ምንዛሬ ቢሮ ላይ ደግሞ 1 ዶላር በዛሬው ዕለት ኢትዮ ፎሬክስ ላይ 173 ብር እየተመነዘረ የሚገኝ ሲሆን መሸጫው 176 ብር ከ28 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዶላር በዛሬው ዕለት 161 ብር ከ89 ሲመነዘር መሸጫው 165 ብር ከ12 ነው። ወጋገን ባንክ ላይ ደግሞ 1 ዶላር 159 ብር ከ62 እየተመነዘረ 162 ብር ከ82 ሲሸጥ ህብረት ባንክ ላይም 156 ብር ከ95 እየመነዘሩ 160 ብር ከ09 በመሸጥ ላይ ናቸው። ሌላኛው ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 213 ብር ከ16 እየተመነዘረ የሚገኝ ሲሆን ይህም ትላንትና ከነበረበት አንጻር የ4 ብር ቅናሽ አሳይቷል። በግል ምንዛሬ ቢሮ ላይ ደግሞ ኢትዮ ፎሬክስ ላይ 1 ዩሮ 199 ብር ከ02 እየተመነዘረ የሚገኝ ሲሆን መሸጫው 202 ብር ከ80 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዩሮን 190 ብር ከ93 ይመነዝራል። መሸጫው 194 ብር ከ75 ነው። ህብረት ባንክ ላይ 187 ብር ከ14 እየመነዘሩ 190 ብር ከ88 ሲሸጡ ወጋገን ባንክ ላይም 185 ብር ከ21 እየመነዘሩ 188 ብር ከ92 በመሸጥ ላይ ናቸው። ሌላኛው ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 246 ብር ከ85 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ፓውንድ ስተርሊንግን 229 ብር ከ03 ይመነዝራሉ። መሸጫው 233 ብር ከ38 ነው። በከፍተኛ ደረጃ ፓውንድ የሚመነዝሩ ባንኮችን ስናይ ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድ 220 ብር ከ49 ይመነዘራል። መሸጫው 224 ብር ከ90 ነው። ወጋገን ባንክ ላይ ደግሞ 214 ብር ከ42 እየመነዘሩ 218 ብር ከ71 ሲሸጡ አዲስ ኢንተርናሽናል ባንክ ላይ ደግሞ በ210 ብር ከ18 ይመነዝራሉ። መሸጫቸው 214 ብር ከ39 ነው። ሌላኛው የስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት በጥቁር ገበያው 234 ብር ከ33 እየተመነዘረ የሚገኝ ሲሆን ይህም ትላንትና ከነበረበት አንጻር የ2 ብር ቅናሽ አሳይቷል። በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ስዊስ ፍራንክ 218 ብር ከ05 ይመነዘራል። መሸጫው 222 ብር ከ19 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ስዊስ ፍራንክን 206 ብር ከ39 ይመነዝራል። መሸጫው 210 ብር ከ51 ነው። ወጋገን ባንክ ላይ ደግሞ 203 ብር ከ38 እየመነዘሩ በ207 ብር ከ45 ሲሸጡ ዘምዘም ባንክ ላይ 197 ብር ከ84 እየመነዘሩ በ201 ብር ከ80 በመሸጥ ላይ ናቸው። ሌላኛው የቻይና ዩዋን ነው። 1 የቻይና ዩዋን በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ ስክሪኑ ላይ እንደምታዩት 27 ብር ከ07 ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ 1 ቻይና ዩዋንን 25 ብር ከ83 ይገዛሉ። 26 ብር ከ32 በመሸጥ ላይ ናቸው። በከፍተኛ ደረጃ የቻይና ዩዋን የሚመነዝሩ ባንኮች ደግሞ ቀዳሚው በዛሬው ዕለት ስኬት ባንክ ሲሆን ስኬት ባንክ ላይ 1 ቻይና ዩዋን 24 ብር ከ84 ይመነዘራል። መሸጫ 25 ብር ከ34 ነው። ወጋገን ባንክ ላይ ደግሞ 23 ብር ከ48 እየመነዘሩ 23 ብር ከ95 ሲሸጡ ብርሃን ባንክ ላይ 22 ብር ከ77 እየመነዘሩ 23 ብር ከ22 በመሸጥ ላይ ናቸው። ሌላኛው የካናዳ ዳላር ነው። 1 ካናዳ ዳላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 133 ብር ከ03 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ደግሞ ቀዳሚው እናት ባንክ ላይ 1 ካናዳ ዶላር በዛሬው ዕለት 112 ብር ከ48 እየተመነዘረ የሚገኝ ሲሆን መሸጫው 114 ብር ከ73 ነው። ብርሃን ባንክ ላይ ደግሞ 1 ካናዳ ዶላር 112 ብር ከ47 እየመነዘሩ 114 ብር ከ72 ሲሸጡ ዘምዘም ባንክ ላይ 112 ብር ከ45 እየመነዘሩ 114 ብር ከ70 በመሸጥ ላይ ናቸው። ሌላኛው ስዊድን ክሮና ነው። 1 ክሮና በዛሬው ዕለት በጥቁር ገበያው
19 ብር ከ63 እየተመነዘረ የሚገኝ ሲሆን ትላንትና ከነበረበት የ1 ብር ቅናሽ አሳይቷል። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ደግሞ ወጋገን ባንክ ላይ አንድ ስዊድን ክሮና 17 ብር ከ03 ይመነዘራል። መሸጫው 17 ብር ከ37 ነው። ንግድ ባንክ ላይ ደግሞ 16 ብር ከ16 እየመነዘሩ 16 ብር ከ49 ሲሸጡ፣ ዘመን ባንክ ላይ 14 ብር ከ93 እየመነዘሩ 15 ብር ከ23 በመሸጥ ላይ ናቸው። ሌላኛው ገንዘብ ደግሞ የአውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 131 ብር ከ21 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ የሚመነዝሩ ባንኮች ደግሞ ቀዳሚው ቡና ባንክ ላይ አንድ አውስትራሊያ ዶላር በዛሬው ዕለት 109 ብር ከ86 ይመነዘራል። መሸጫው 112 ብር ከ06 ነው። ንግድ ባንክ ላይ ደግሞ 107 ብር ከ82 እየመነዘሩ 109 ብር ከ98 በመሸጥ ላይ ናቸው። ሌላኛው የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው ስክሪኑ ላይ እንደምታዩት 49 ብር ከ02 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ሳውዲ ሪያልን 46 ብር ከ87 ይመነዝራሉ። መሸጫቸው 47 ብር ከ76 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ዘምዘም ባንክ ላይ አንድ ሳውዲ ሪያልን በዛሬው ዕለት 44 ብር ከ75 ይመነዝራል። መሸጫው 45 ብር ከ64 ነው። የኦሮሚያ ህብረት ስራ ባንክ ላይ ደግሞ 43 ብር ከ91 እየመነዘሩ 44 ብር ከ79 ሲሸጡ፣ አቢሲኒያ ባንክ ላይ 43 ብር ከ82 እየመነዘሩ 44 ብር ከ69 በመሸጥ ላይ ናቸው። ሌላኛው አረብ ኤሜሬት ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያው 50 ብር ከ08 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ድርሃም 44 ብር ከ45 ይመነዘራል። መሸጫው ደግሞ 48 ብር ከ35 ነው። እንደዚሁም በከፍተኛ ደረጃ የሚመነዝሩ ባንኮች ስናይ ደግሞ ዘምዘም ባንክ ላይ በዛሬው ዕለት አንድ ዱባይ ድርሃምን 45 ብር ከ75 ይመነዝራሉ። መሸጫ 46 ብር ከ66 ነው። የኦሮሚያ ህብረት ስራ ባንክ ላይ ደግሞ 44 ብር ከ73 እየመነዘሩ 45 ብር ከ62 ሲሸጡ፣ ዳሽን ባንክ ላይ 44 ብር ከ70 እየመነዘሩ 45 ብር ከ59 በመሸጥ ላይ ናቸው። ሌላኛው ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 601 ብር ከ99 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ልማት ባንክ ላይ አንድ ኩዌት ዲናር 503 ብር ከ37 ይመነዘራል። መሸጫው 513 ብር ከ44 ነው። ንግድ ባንክ ላይ ደግሞ 491 ብር ከ26 እየመነዘሩ 501 ብር ከ08 ሲሸጡ፣ ስኬት ባንክ ላይ 488 ብር ከ69 እየመነዘሩ 498 ከ47 በመሸጥ ላይ ናቸው። የኳታር ሪያልን ስናይ አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 49 ብር ከ95 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 45 ብር ከ80 እየመነዘሩት ይገኛል። የጆርዳን ዲናር ደግሞ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት በ259 ብር ከ53 እየተመነዘረ የሚገኝ ሲሆን በባንክ በ222 ብር ከ37 ይመነዝሩታል። ባህሬን ዲናርም በዛሬው ዕለት በጥቁር ገበያ 488 ብር ከ07 እየተመነዘረ የሚገኝ ሲሆን በባንክ 417 ብር ከ12 ይመነዝሩታል። የኦማን ሪያልን ስናይ አንድ ኦማን ሪያል በዛሬው ዕለት በጥቁር ገበያው 486 ብር ከ72 ሲመነዘር በባንክ ደግሞ 409 ብር ከ05 ይመነዝሩታል። ቱርክ ሊሬን በዛሬው ዕለት በጥቁር ገበያ አንድ ቱርክ ሊሬን 4 ብር ከ02 ሲመነዝሩ በባንክ 1 ብር ከ27 ይመነዘራል። የመን ሪያልን ስናይ አንድ የመን ሪያል በዛሬው ዕለት በጥቁር ገበያ በ0.77 ሳንቲም ሲመነዘር በባንክ ደግሞ በ0.67 ሳንቲም ይመነዘራል። እስራኤል ሽቅልም በዛሬው ዕለት በጥቁር ገበያ አንዱ እስራኤል ሽቅል 63 ብር ከ61 ሲመነዘር በባንክ 55 ብር ከ90 ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 9 ብር ከ53፣ የኬንያ ሽልንግ 1 ብር ከ23፣ የጅቡቲ ፍራንክ በ0.88 ሳንቲም በባንክ ይመነዘራል። የመረጃ ምንጮቻችን ኢትዮብላክማርኬት.com፣ ኦል ባንክ ኤክስቼንጅ ኢትዮጵያ፣ አዲስ ፎርቹን እና ካፒታል ማርኬት ኢትዮጵያ ናቸው። ቻው